ማኪ የአንገት ሐብል ይዛ ሰላም ከማን ጋር እንደተጋፈጥሽ አላወቅሽም፣ ማንነቴን አላወቅሽም እያለችን ሐብሉን ፖርሳ ውስጥ ትከትባታለች ማለት ነው። ሐብል ጠፍቶኛል በማለት ፖርሳ ውስጥ ከታ የሰላምን እዛ ቤት ለማስወጣት እየጣረች ትገኛለች። እንግዲህ ከዛም በኋላ እማየዋ እናት ስልኳን ቀምታት ነበረ ከዛም በፊት እና ሰላምን ለምን ለመበቀል ስለፈለገች እንግዲህ እግሯንም እጇንም በአሳስራ እንግዲህ የሮዛን እናት እስከምትመጣ ታስቀምጣታለች። የሮዛ እናት ስትመጣ ትደናገጥና የኔ እናት የኔ ልጅ ማን ነው እንደዚህ ያደረገሽ ያሳሰረሽ በማለት ታዝናለች። መኪም ሰላም ናት እንደዚህ ያደረገችኝ በማለት በሩን ቆልፋብኝ ሄደች በማለት ትናገራለች። እሷ ማን ስለሆነች ነው አንቺ እንደዚህ የምታደርግሽ አስራሽስ የምትሄደው በማለት ትናገራለች። ከዛም ተናዳ ስለነበረ ሮዛና ሰላም ናታል ውጭ ሲጫወቱ ቆይተው ይመጣሉ። ሲመጡ ግን በጣም ተናዳ ነበረ ሮዛና ገና እግራቸው ቤት ውስጥ ከመግባቱ ቀጥታ ወደ ሰላም ሄዳ አንቺ ማን ስለሆንሽ ነው ልጄን አሳስረሽና በር ዘግተሽባት የምትሄጂው በማለት እናት ይጠይቃሉ። ሮዛ ውሸት ነው ይሄ ነገር እማዬ፣ በምን አቅሟ ነው ሰላም እሷን አሳስራትና አፋናፍናት የምትሄደው በማለት ማኪንም አናግራት ነበረ። ምን እያሰብሽ ነው አንቺ? ሰው ሁላ እንደ አንቺ አስመሳይ ይመስልሻል እንዴ እያለቻት ነበረ። ሆኖም ግን እንግዲህ ቀጥታ ሰላምን ጋር ሰላም እንዴ ሮዛ እናት እንግዲህ ሰላምን እዚህ ቤት ናቸው ስትላት አላወቅሁትም፣ ናታል ወጥቶ ሄዷል፣ ሰላም የት እንደሄደች ግን አላቅም በማለት አትዋሺ፣ እነሱ በመሸፋፈን አትሞክሪላቸው፣ የት ናቸው ተናገሪ ስትል ጠየቀቻት። ሲመጡ ግን ቀጥታ እንግዲህ የሮዛ እናት ሰላምን ትቆጣታለች። አንቺ ማን ስለሆንሽ ነው ልጄን እንደዚህ አድርገሽ አሰቃየሽ የምትጠብቂኝ? በገመድ አስረሽ የምትጠብቂ ናታልና ሮዛንም እያፈጡባታል ማለት ነው። አንቺ ዝም በያት እስኪ ስልክሽን አምጪ ትላታለች። እናቲቱ ፊት ስልክሽን አምጪ ስትላት እንግዲህ ሰላምን ለማስወቀስ ፈልጋ ነው እንግዲህ። ከዛ እሷም ሰላም ከሮዛ ላይ ስልኳን ትወስድና ምንድን ነው የፈለግሽው? ፓስዋርዱን ክፈቺ አለቻት። ከዛም ምንድን ስለሆንሽ ነው አንቺ ፓስዋርድ የምከፍትልሽ? እኔ ስልክ ላይስ ምን ታገኛለሽ ብለሽ አስበሽ ነው በማለት ትጠይቃታለች። ከዛም በኋላ እንግዲህ የሮዛ እናትም ስልኩን ትቀማና ለማኪ ትሰጣታለች። ማኪ ደግሞ ሰላም ደግሞ ለምንድን ነው እንደዛ የምታደርጉት በማለት ትናገራለች። አሁን ከዚህ ቤት እንዳስወጣሻለሁ እያለች ስታስብ ሰላም ደግሞ ውጭልኝ ስትላት ልብሷን ለማስተካከል ወደ ክፍሏ ስትሄድለት አይን ጎትቶ ናታል ወስዳትና ስታይ ደግሞ ማኪ ትበሳጫለች። እኔ ጋር ላይ እንዴት እንደሚተባበሩብኝ አየሽ አይደለም ማሚዬ አለች። የሮዛ እናትም እንግዲህ ከዚህ ነይ ቶሎ ብላ ይዛት ሄዳል አስቀመጠቻት እና ማኪ ስላልተሳካላት ይሄ እቅድ እንግዲህ ሌላ እቅድ ተንኮል ማኪ አስቢ አንቺ እኮ ጎበዝ ነሽ፣ ማሰብ ትችያለሽ፣ የሆነ ነገር ማሰብ አለብሽ፣ እዚህ ቤት ሰላም መውጣት አለባት ብላ ታስባለች። ከዛም በኋላ እንግዲህ ፖርሳ ውስጥ ሀብሏን አንስታ ትከትባታለች። ማለት ከከተተች በኋላም እንግዲህ ሀብሌ ጠፋብኝ፣ የሰላም ቦርሳ ይፈተሽልኝ ይበርበርስ ብላ ስትናገር እንግዲህ ግን
ምንም ቢፈጠር ሰላም እዛ ቤት እናቲቱ እንደማትሄድ ከዚህ በፊት ነግራታለች ማለት ነው። ሰላም እዚህ ቤት ወጣች ማለት ልጆቼ ይጎዳሉ፣ ስለዚህ ትወጣለች የሚለውን ነገር በፍጹም እንዳታስቢው ብላ ከዚህ በፊት ነግራት ነበር። ሰላም በፍጹም እንደማትወጣ ደግማ ደጋግማ የነ ሮዛ እናት ተናግራለች። አንቺ የሰላም ጋር ያለውን ትኩረትሽን ትህተሺ ለምን ትኩረትሽን ከናታል ጋር አታደርግም በማለት ትናገራታለች። ግን ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛ። ቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ የምታበረታቱንም ከልብ ከልብ እናመሰግናለን። ሮዛ ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህ ፓርቲ እንግዲህ ማኪ ከሰላም ናታል መሆኗን እየጠረጠረች መጥታለች። በዚህ ምክንያት ሰላምን እዛ ቤት ማስወጣት አለብኝ ብላ እቅድ እያሰበች ብታስብም በመጀመሪያ አንገት ሀብሏን ቦርሳዋ ውስጥ አስገብታ ብትሞክር ያልተሳካላትም። እንግዲህ ሌላ ደግሞ እንግዲህ ምን አይነት እቅድ ልታቅድ ይሆናል የሚለው ባናቅም፣ በአሁኑ ግን በፍጹም አልተሳካላትም። ያላት አማራጭ እንግዲህ ሰላምን በራሷ ፍቃድ እንድትወጣ ነው ማደርጋት። አሳብዳታለሁ፣ የሆነ ነገር እያደረግኩኝ ነው፣ በራሷ ፍቃድ በቃኝ ብላ ለቀቃ እንዴት ትሄድ ማደርጋት እያለች ነበረ። እንግዲህ ዱቄት ከዛ ከላይ ላይ የተሰቀለ ዱቄት አወጣለሁ ብላ ስትል ናታል ከኋላ መጥቶ አስደነግጥሻለሁ ሲል ዱቄቱ ይደፋል። ዱቄቱን ከተደፋፋባቸው በኋላ እንግዲህ በጣም አዝነው ሻወር መውሰድ አለብን ብለው እንግዲህ ወደ ሽንት ቤት ሻወር ወስደው እንግዲህ ሲመጡ ማኪ ታያለች ማለት ነው። ማኪ ስታይ በጣም ትናደዳለች፣ ትቃጠላለች። ከዛም እንግዲህ ምንድን ነው የተደረገው ነገር ሲል በቃ ምን የተደረገ ያለ እንግዲህ ዱቄት ተደፍቶብን ነበረ፣ ሻወር ወሰድ። ናታልም የኪን እባክሽ ኪሹና ላይ ዱቄት ተደፍቷል እና እንዳያቆሽሽሽ ተጠንቀቂ ብሎ በፎርም ይነግራታል ማለት ነው። እሷም እንግዲህ ይህ ሰው እንግዲህ ፍቅሩን በዚህ እያሳወቀኝ ነው፣ እኔ እንድጎዳ አይፈልግም ማለት ነው። ያምርብሻል እያለኝ ነው ማለት ነው። ማኪዬ እውነትም ያምርብሻል ወይ ጉድ እያለች ራሷን ማደናነቅ ጀመረች አላ። ከዛም ወደ ናታል ቀጥ እያለች ለማማለል ስትሄድ ዘወር በይልኝ አንቺ ምንም ፊትም አልሰጠም። ስትገባ ጭራሽ ውጭልኝ፣ እኔ አንቺን እንዳይሽ አልፈልግም በማለት ነበረ ያስንም። እስኪ እባክህ አንተ ምን ሆነህ ነው? እስኪ አንዳንድ ያዳም ናታልን ክፍል ጎዳ በግዷ ለቃ ወጣች ማለት ነው። በሚያሳዝን ሁኔታ ሮዛ ደግሞ ማያ የምትለው ልጅ እንግዲህ ይሄ ማያ የሚለው ማንን ነው? ከአንቺስ ጋር ያለው ግንኙነት ማን ነው? እኔ አንቺ እንድትጎጅብኝ እህቴ አልፈልግም ሲላት እኔና እኮ ቅዱስ ምንም አይነት በመካከላችን ነገር የለም እያለች ነበረ ስትናገረው የነበረው። እሷ ደግሞ ምንም ነገር አላውቅም እኮ አለች። ስለዚህ እባክሽ ቅዱስም እንግዲህ እሱ ማነው ናታልም እንግዲህ ሊያጫውታትና ልዳት ሲፈልግ ሮዝ ትክዝ ብላ ዝም ስትልበት አንቺ ልጅ ምን ሆነሻል? ፍቅር ያዘሽ እንዴ? በማለት ይጠይቃታል። እሷም ዝም ባለችበት ማኪ ደግሞ ኧረ ይሄ ፍቅር ሲል ይሄ ነገርማ እኔ ልቅደም ብላ ምግብ ይዛ እየሮጠች ስትሄድ በይ ምግብሽን ይዘሽ ውጪ በማለት ሲላት ሮዛ ደግሞ ትመጣለች። ማኪ ተደብቃ ሁኔታቸውን ትመለከታቸው ነበረ። ሮዛ ግን ለምንድን ነው እንዴ? ርቧት ነው? ልትሯሯጥ ነው ወይንስ ምን ሆና ነው? ከሰው ጋር ምን እያደረገች ነው እንዴ? ሮዛ ትመጣና ቁጭ ስትል ማኪ ከጓደኞች ምንድን ሆና ነው እዚህ ነገር እንደዚህ የምትሆነው እያለች ትላት ነበረ። ግን ብዙም አልቆዩም። እሱ ብድግ ብሎ ከዛ በኋላ ይችን ማያ የምትባል ነገር ምንድናት? ማናት? እያለ ነበረ። ማገኘት አለብኝ ይቺ ማያን እያለ ነበር። እሱ ማያን ካገኘሁኝ እንግዲህ ሮዛ ያዙ ልቀቁኝ እያለች ትገኛለች። ስትመለከትም ራሷ ናታል
ምንድን ነው የሚፈጠረው ነገር ይሄ ነገር እያለ እየታዘበ እየተመለከተ ነበረ። ከዛ ፍቅር ምን ይሻለኛል እያለ እህትህ ጋር እየቀለደ ነው ወይ አንቺ እህቴ እንዴ ፍቅር ይዞሻል እንዴ አንቺ እህቴ እያለ ነበረ እሱ። እሷም ታዲያ አይ ምን ማለት ነው ወንድሜ ትቀልድብኝ ነው እንዴ እያለች ነበረ። በስከ መጨረሻም እንግዲህ ለመቀለድ ሲሞክር እሷ አኩርፋ ነበረ። በጣም ከፍቶኛል ወንድሜ እባክህ እያለችውም እየነገረችው ነበረ። እንግዲህ ሮዛ እንግዲህ ፍቅር ከያዛት ከዚህ ልጅ ምንድን ነው እንድትጎጅብኝ አልፈልግም እያለ ነው። እኔ አሁን ትኩረቷ ወደኛ መሆኑን ትቶ ወደ ሰውየው ነው የምታደርገው እያለ እያሰበላት ነው። እንግዲህ ፍቅር ይዟታል ማለት ነው። ሮዛ ደግሞ እንግዲህ እሷም አላዘኝም እያለ ነው። እሱም እኔ ትልቅ ነኝ አንቺ ግን ትንሽ ነሽ፣ በዚህ ሰዓት ማፍቀር የሚባል ነገር አይታሰብም እያለም እያስጠነቀቃት ይገኛል። እንግዲህ ውድ ተመልካቾቻችን ቻናሉን ሰብስክራይብ እያደረጉ ይጠብቁን።